ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። ውድ አድማጮቻችን ነገም ሌላ ቀን ነው ተረካችን እንደቀጠለ ነው። በክፍል 99 ከተነሱት ውስጥ ስካርሌት እሳት ለማጥፋት በደከመችበት ወቅት ምን አስመስሏት እንደነበረ ከሜላኒ ጋር ሲያወሩ ሰምተናል። ስካርሌት ተዘርፈናል፣ ምን ቀረን አሁን ስትል፣ ሜላኒ ደግሞ ልጆቻችን ደህና ናቸው፣ አንገት ማስገቢያ ስላለን ብላ ስታጽናናትም እንደዚሁ ተደምጠዋል። ታራና በመላው ሀገር የምግብና ውሃ ችግር መከሰቱ፣ ያምና አተር ብቻ እንዳላቸው፣ ቀዝቃዛው የአየር ጊዜ መምጣቱን፣ ፓርክም አሳማና ሌሎች ምግቦችን በመፈለግ ላይ በመሆኑ የወርቅ ሰዓት እንደሚሸለም ተነግሮታል። ስካርሌትም ከዚህ በኋላ ጦርነቱ ከቆመ ረሃብና ብርድ አይነካኝም ማለቷንም እንደዚሁ አድምጠናታል። ዝናብም እየጣለ እንደሆነ እንደዚሁ ሰምተናል። ዶክተርም ሆነ መድኃኒት በሌለበት ዋድ በጉሮሮ ህመም መያዙን፣ ስካርሌትም በዚያ በጉም ውስጥ ቀሚሷን ለመያዝና ሊጥሏት የሚፍጨረጨሩ ታታሪ እጆች ማየቷን፣ የት ይሆኑ እነዚያ እጆች ካፈር ሳይደባልቋት በፊት እዚያ ቦታ ትደርስ ይሆን ብለን ነበር ክፍል 99 ትረካ ያበቃው። ክፍል 100 ትረካ ደግሞ ምን ይዞ ይመጣ ይሆን? እንድታደምጡት በአክብሮት ጋብዘናችኋል። ከመቅጽበት እንዳበደ ሰው በዚያ ጭጋግ ውስጥ መሮጥ ጀመረች። ትጮኻለች፣ እሪ ትላለች። እጆቿን ብትዘረጋ ባዶ አየርና ቀዝቃዛ ጭጋግ ብቻ ነው የምትጨብጠው። ያ መሸሸጊያ ቦታ የት ይሆን? ይታያታል፣ ግን ልትደርስበት አልቻለችም። አቤት እዛ ለመድረስ ብትችል! እዚያ ብትደርስ ትድን ነበር። ነገር ግን ሽብር እግሯን አዛላት። ረሃብ አቅሟን አዳሸቃት። አንድ የተስፋ መቁረጥ ጩኸት ጮኸችና ብንን ብትል የሜላኒ ፊት ተጨንቆ ሲጠብቃትና እጇ ሲቀሰቅሳት አየች። ያ ሕልም ባዶ ሆዷን በተኛች ቁጥር ደግሞ ደጋግሞ ይመጣባታል። ያ እንግዲህ አልፎ አልፎ ቢሆን በቂ ነው። ምንም እንኳን እንዲህ አይነቱ ሕልም ውስጥ ምንም የሚያስፈራ ነገር እንደሌለ ልቧ ቢያውቀውም መተኛት ሁሉ ያስፈራት ጀመር። ስለ ጉም የሚታይ ሕልም የሚያስፈራ አልነበረም፣ ምንም አልነበረም። ነገር ግን እዛ በጭጋግ የተሞላ ሀገር ውስጥ የመግባት ሐሳብ ከሜላኒ ጋር እንድትተኛ አደረጋት። ስለዚህ ገና መቃዠትና መጮህ ስትጀምር ሜላኒ ትነቀንቅና ትቀሰቅሳት ጀመር። በዚህ ጭንቀት ነጣች፣ ከሳች፣ መነመነች። ያ ያማረ የተዋበ ክብ ፊቷ ገሸሽ ብሎ የጉንጯን አጥንት አስገጠጠው። ዘመም ያሉ እንደ ኩል የጠሩ ዐይኖቿም ተጐልጉለው ወጡ። በጠቅላላውም እየዳኸች የምትሄድ የተራበች ድመት መሰለች። የቀን ሕልሜ በቃ ነበር እኮ እያለች በሐሳቧ ተስፋ በቈረጠ መልክ ቀን የሠራችውን ሁሉ ከመተኛቷ በፊት ታመነዥጋለች። የገና ጊዜ ነው። አንድ ቀን ፍራንክ ኬኔዲና ጥቂት ወታደሮች ከሰራዊቱ ተነጥለው የሚበላ ፍራፍሬና የሚታደኑ እንስሳት ያገኙ መስሏቸው እየተንከራተቱ ውለው ወደ ታራ መጡ። የተጎሳቆሉ የተደራረተ ልብስ የለበሱና ከመሸከም በቀር ቀልጠፍ ላለ ሥራ የማይሆኑ ለንቋሳና አንካሳ ፈረሶች ላይ የተቀመጡ ናቸው። ሰዎቹም ራሳቸው እንደ ፈረሶቻቸው ሁሉ ከጥቅም ውጪ ሆነው ከሰራዊቱ የተነጠሉና ከፍራንክ ኬኔዲ በስተቀር ወይ አንድ እግር የሌላቸው፣ ወይ አንድ ዓይናቸው የጠፋ፣ ወይም መገጣጠሚያቸው አልታጠፍ ብለው እንደ እንጨት የተገተሩ ናቸው። አብዛኞቻቸው ከተማረኩ ያንኪዎች የወሰዷቸውን ሰማያዊ ኮቶች ከላይ የደረቡ በመሆናቸው የታራ ሰዎች የሼርማን ወታደሮች የተመለሱ መስሏቸው ለጊዜው ተደናግጠው ነበር። ያን ማታ ታራ ውስጥ በረንዳው ላይ እፎይ ብለው ተዝናንተው አደሩ። በርከት ላሉ ሳምንታት ከሚቆረቆር መሬትና ከሚዋጋ የእንጨት ስንጣሪ ላይ ተኝተው የከረሙ በመሆናቸው ከዚያ የተሻለ ማንኛቸውም መኝታ እፎይ የሚያሰኝ ምቹ አልጋ በመሆኑ በጣም ተመችቷቸው ነው ያደሩት።
ከጣራ ስርም አድረው ስለማያውቁ ተስማምቷቸዋል። ድሮ እንደሚያደርጉት ሁሉ ትልቅ አዳራሽ ውስጥ ሆነው በቆነጃጅት ሴቶች ተከበው እየሳቁ እየተጫወቱ የገናን ዋዜማ በመዋላቸው ተደስተዋል። ከቆሸሸ ጢማቸውና ልብሳቸው በቀር ደስ የሚሉ ሰዎች ናቸው። ስለ ጦርነቱ ኮስተር ብለው ለማውጋት ፍቃደኞች አይደሉም። ይልቁንስ ዓይን የሌለው ውሸት እየዋሹ ሴቶቹን ያስቋቸዋል። ያ እርቃኑን የቀረውና ዝምታ የዋጠው ቤት ለረጅም ጊዜ ተርቦት የነበረውን ሳቅና ጨዋታ አሁን አገኘ። ስካርሌት፣ ልክ ድሮ የቤት ፓርቲ እንደምንደግስ አይነት ሆነ እኮ አለች ስዌለን ተደስታ ለስካርሌት። ስዌለን የገዛ ወዳጇ ቤቷን እንደገና መጥቶ በማየቷ ደስታዋ ሰማይ ጠቀስ ሆኗል። እናም በጭራሽ ዓይኗን ከፍራንክ ኬኔዲ ላይ አልነቅላለች። ስካርሌት ስዌለንን አይታ ከዚህ ከገመምተኛ ክሳቷ በስተቀር ቆንጆ ልትባል ምንም ያልቀራት መሆኗን አስተውላ ግርም አላት። ጉንጮቿ ፍክት አሉ፣ ዓይኖቿም ለስላሳና የሚያበሩ ሆኑ። በጣም ትጨነቅለታለች ማለት እኮ ነው አለች ስካርሌት በጥላቻ። ደግሞ ማንንም ታግባ፣ ለምን ይህን ትርኪ ሚልኪውን ኬኔዲን አይሆንም? ብቻ ባል ይሆናት ሰው ትሆናለች ብዬ ገምታለሁ አለች በልቧ። ካሪንም ብትሆን ትንሽ ፈገግ ብላ ያ በእንቅልፍ ልቧ ያለች ያስመስላት የነበረ መልኳ ፈክቷል። ከመጡት ሰዎች መካከል አንደኛው ብሬንት ታርሌተንን የሚያውቅና ሲገደልም በቦታው የነበረ በመሆኑ ከራት በኋላ ብቻቸውን እንዲያወሩ ቀጥረዋለች። ራት ላይ ሜላኒ ከጭምትነቷ ወጥታ የግዷን ስትስቅ ስትጫወት ሲያዩዋት ጉዳሉ ተገረሙ። ትስቃለች፣ ትቀልዳለች። እንዲያውም በጣም ግልጽ አይደለም እንጂ አንዱን አንድ አይና ወታደር ከሞላ ጎደል ስታሳስቀው እሱም ስለ ጀግንነት ከልቡ በላይ እየተናገረ ሲመልስላት ነበር። ስካርሌት ይሄ ሁሉ የአእምሮም ሆነ የአካል ጥረት ሜላኒ ወንድ ፊት ከማፈሯ ብዛት ለሽፋን የሚደረግ እንደሆነ ታውቃለች። በዛ ላይ ጤነኛ እንኳን አይደለችም። እርግጥ ጤነኛ ነኝ ብላ በግድ ከዲልሲ የበለጠ ሥራ ሁሉ ትስራ እንጂ መታመሟን ስካርሌት በደንብ ታውቃለች። አንድ ዕቃ ባነሳች ቁጥር ፊቷ ይነጣና ጉልበቶቿ ሊሸከሙት እንዳልቻሉ ሁሉ ድንገት ዘፍ ብላ ትቀመጣለች። ዛሬ ማታ ግን ልክ እንደ ስዌለንና እንደ ካሪን ወታደሮቹ የገና በዓል ዋዜማቸውን በደስታ እንዲያሳልፉ የተቻላትን ሁሉ ታደርጋለች። በእንግዶቹ ደስ ያልተሰኘች ስካርሌት ብቻ ናት። ወታደሮቹ የደላ ምግባቸውን ማለትም ድርጓቸውን ማሚ ካቀረበችው የደረቀ አተርና ፍራፍሬ እንዲሁም ያተር እሸት ራት ጋር ደባልቀው እስከ ዛሬ እንዲህ ያለ ምግብ በልተን አናውቅም እያሉ በሉ። ስካርሌት አበላላቸውን እያየች ጭንቀት ይሰማታል። እያንዳንዱን ጉርሻቸውን ከመጥላቷም ሌላ ከትናንት ወዲያ ፓርክ ያሳማ ግልገል ማረዱን አወቁ አላወቁ ያለች ስጋቱን አልቻለችውም። አሁንም ስጋው እዶሮ ቤት ውስጥ እንደተሰቀለና ማንም የቤቱ ሰው መኖሩን ቢናገር ዓይኑን እንደምታወጣው እንዲሁም የታረደው አሳማ ወንድሞችና እህቶች በቤታቸው መቀመጣቸውን ማንም ትንፍሽ ሲልና አሳሩን እንደምታሳየው አስጠንቅቃለች። እነዚህ የተራቡ ሰዎች ግልገሎቹ መኖራቸውን ቢያዩ በአንድ ራት እንደሚጨርሷቸውና ትልቅ አሳማ ካዩም ወደ ሰራዊቱ እንደሚነዱ ጥርጥር የለውም። ለላሚቷና ለፈረሱም በጣም ነው የሰጋችላቸው። ከግጦሹ በታች ጫካው ውስጥ ከሚታሰሩ ይልቅ ወደ ረግራጋው ስፍራ ቢደበቁ ጥሩ እንደነበር ይሰማታል። እነዚህን ከብቶቿን ይዘውባት ከሄዱ ታራ ክረምቱን መውጣት አትችልም። ምንም አይነት መተኪያ መንገድ አይገኝላቸውም። ደግሞ ሰራዊቱ ምን ይብላ ምን ደንታው አይደለም። ቢሻው ሰራዊቱ ሰራዊቱን ይመገበው፣ ለራሷ ራሷን መመገብ በጣም አዳጋች ሆኖባታል። ሰዎቹ
ከምግብ በኋላ እንደሚበላ ፍራፍሬ እንዲሆናቸው ከዚህ ቀደም የተባይን ያህል ይነገርለት ብዙ ይቀለድለት የነበረውንና አይታው የማታውቀውን ጠምዛዛና ጠቋራ ራምሮድ የሚባል የኮንፌዴራሲው ወታደሮች የጦር ግንባር ምግብ ሰዎቹ ከቦርሳዎቻቸው ውስጥ አውጥተው ሲጨምሩ ተመለከተች። ከስሎ ያረረ ጠምዛዛ እንጨት ይመስላል። ሰዎቹ አበረታቷትና አንዴ ገመጠችለት። ለካ ካረረው ቅርፊት ስር ጨው የሌለው የበቆሎ ዳቦ ቡጥ ነው ያለው። ወታደሮቹ ውጪ ሳሉ እነዚህን ነገሮች ቅርፊታቸውን ይልጡና በጨውና በውሃ ቡጡን ለውሰው በሳት ዙሪያ ጨዋታ ጊዜ ይጠብሷቸው ነበር። እንደ ድንጋይ ከረሜላ የጠነከሩ አፈር የሚሉ ነገሮች ናቸው። ስካርሌት አንዴ ገመጠችና ደግም ያልነካውም ስትል ሰዎቹ በሳቅ ገነፈሉ። ከሜላኒ ጋር አይን ላይን ተጋጩና ይሄንን እየበሉ እንዴት ይዋጋሉ የሚል ጥያቄ በሁለቱም አእምሮ ውስጥ ተቀረጸ። ገበታው ደስ የሚል ነበር። ሌላው ቀርቶ በሐሳብ ሳይሆን በአካል ዋናው መቀመጫ ላይ ጉብ ያለው ጄራልድ እንኳን በእንግዳ ወግ ተቀምጦ ጥርጣሬ የሞላበት ፈገግታ ያሳያል። ወንዶቹ ያወራሉ፣ ሴቶቹ ይስቃሉ፣ ተሸንግለው ይዝናናሉ። ስካርሌት ብቻ ወደ ፍራንክ ኬኔዲ ዞራ ስለ ፒት ፓቶሬ ልትጠይቀው ከቃጣች በኋላ ፊቱ ላይ አንድ ነገር አይታተወችው። ኬኔዲ አይኖቹን ከስዌለን ላይ አንስቶ ቤቱን በሙሉ ትኩር ብሎ አንድ ባንድ ይመለከታል። የጄራልድን የሕፃን የሚመስሉ ግራ የተጋቡ አይኖች፣ ወለሉን፣ የተቦጫጨቁትን ጨርቆች፣ ጌጦቹን ያጣውን ፎቶ ማስቀመጫ፣ በያንኪዎች ሳንጃ የተበሳሱትን የቤት ዕቃዎች፣ የተሰቀለውን የተሰነጣጠቀ መስታወት፣ እስካሁን ቀለሙ ያለቀቀና ፎቶግራፎች ይንጠለጠሉበት የነበረ ግድግዳው ላይ የሚታይ 4 ማዕዘን ቅርጽ፣ የተራቆተውን የገበታ ጠረጴዛ፣ በወጉ የተሰፉትን ግን እርጅት ያሉትን የሴት ቀሚሶች፣ ድሮ የማቡኪያ ቦሃቃ የነበረና ዛሬ ግን የዋድ ገላ መታጠቢያ የሆነውን ሳፋ መሰል ነገር ሁሉ ተመለከተ። ፍራንክ ከወረራው በፊት የነበረችውን ታራ አስታውሶ በንዴትና በቁጭት ፊቱ ተለዋወጠ። ስዌለንን ያፈቅራታል፣ እህቶቿን ይወዳቸዋል፣ ጄራልድን ያከብረዋል፣ የእርሻ ቦታውንም ከልቡ ይወደዋል። ሼርማን ያራቆታቸውን ብዙ አካባቢዎች ምግብ ፍለጋ ሲዞር አይቷቸዋል። ነገር ግን እንደ ታራ ልቡን የነካው አንድም ቦታ የለም። ለኦሃራዎች በተለይም ለስዌለን አንድ ነገር ቢያደርግ አንድ ውለታ ቢውል እንዴት በወደደ። ዳሩ ግን ሊሰራ የሚችለው አንዳችም ነገር የለም። ሳያውቀውና ሳያስበው በሐዘን ራሱን ሲነቀንቅና ምላሱን በጥርሶቹ መሃል ሲያወዛውዝ ከስካርሌት ጋር አይን ላይን ተጋጩ። በዓይኖቿ ውስጥ ከዘር የተወረሰ የኩራት እሳት ሲንቀለቀላየና ተደናግጦ አይኑን ወደ ሳህኑ ደፋ። ሴቶቹ ወሬ እንደ ውሃ ጠምቷቸዋል። አትላንታ ከተያዘችና በጠላት እጅ ከወደቀች ወዲያ ፖስታ የሚባል አይተው አያውቁም። ሙሉ ለሙሉ ተቋርጧል። በዚህ ሁኔታ 4 ወር አልፈዋል። ስለዚህም ያንኪዎች የት እንዳሉ፣ የኮንፌዴራሲው ሰራዊት ምን እንደደረሰ፣ አትላንታም ሆነች ወዳጆቻቸው ምን እንዳጋጠማቸው በጭራሽ የሚያውቁት ነገር የለም። ፍራንክ ሥራው ብዙ ቦታ የሚያዞረው በመሆኑና ከማከን በስተ ሰሜን እስከ አትላንታ ድረስ በዝምድናም ሆነ በውቂያ ከሞላ ጎደል ከሁሉም ጋር ስለሚተዋወቅ ልክ እንደ ጋዜጣ ማለት ነው። እንደውም ባይበልጥ ጋዜጦች ሳይጽፏቸው ያለፏቸውን በግል የሚወሩትን ሐሜታዎች ሳይቀር ማውራት ያውቅበታል። በስካርሌት ድንገት መያዙን ለመሸፈን ወሬ አመጣ። ሼርማን አትላንታን ለቆ ሲወጣ የኮንፌዴራሲው ሰዎች መልሰው አትላንታን ይዘው ነበር። ዳሩ ምን ዋጋ አለው? ድምጥማጧ እስኪጠፋ ድረስ አጋይቷት ነው ሄደው ብሎ ነገራቸው። እንዴ እኔ የወጣሁ ለታ እኮ ነው አትላንታ የተቃጠለች የመሰለኝ አለች ስካርሌት በመገረም ጮኻ። የእኛ ሰዎች እኮ አቃጥለውታል ብዬ ነበር። በጭራሽ በጭራሽ በጭራሽ።
እንደሱ አይደለም ወይዘሮ ስካርሌት አለ የጮኸ ፍራንክም ተደናግጦ። የእኛ ሰዎች ውስጡ ያሉባትን አገር በፍጹም አናቃጥልም። ያኔ ያየሽው ያንኪዎች እንዲወስዷቸው የማንፈልጋቸውን የልብስ ግምጃና የአገልግሎት ዕቃ ቤቶችን ስናቃጥል ነው። በቃ ያ ብቻ ነው። ሼርማን የገባለት ቤቶቹንም ሆነ መጋዘኖቹን እንደምትወጃቸው አምረው ቆመው ነበርና ወታደሮቹን በየቤቱ መርቶ ከትሞ ነበር። እዛ የነበሩትን ሰዎች ፈጇቸው? በጥይት አይደለም እንጂ አንዳንዶቹን ገድለዋል አለ አንድ አይናው ወታደር ኮምጠጥ ባለ መልክ። ወደ አትላንታ ገና ከመግባቱ እያንዳንዱን ሕይወት ያለው ሰው ከተማውን ለቆ እንዲወጣ ለከንቲባው ነገረ። መቼም የእግር ጉዞ የማይችሉ የደከሙ ሽማግሌዎች፣ ሕመምተኞችና ሴቶች ነበሩ። በመቶ የሚቆጠሩትን እነዚህን አቅመ ደካሞች በሕይወትሽ አይተሻቸው በማታውቂው ዶፍ በሚወርድበት ዝናብ ውስጥ እየነዳ በራፍና ሬዲ አጠገብ ካለ ጫካ ውስጥ ካስገባቸው በኋላ ጄኔራል ውድን ናና ውሰድ አለው። ብዙዎቹ በብርድ በሽታና ያንን የሰደፍ ግፊያ መቋቋም አቅቷቸው አለቁ። አይ ምን ነው? ለምን እንደዚያ ያደርጋል? ምን ያደርጉኛል ብሎ ነው? ከተማውን ለወታደሮች ማረፊያ አድርገዋለሁ አለ። እስከ ህዳር አጋማሽ ድረስ አቆያቸውና ወጥቶ ሄደ። ሲወጣም አንድ ነገር ሳይቀረው ከተማውን አቃጠለው አለ ፍራንክ። ውይ እውነትም ምንም አላስቀረም። ወይኔ አሉ ሴቶቹ በመከፋት። ያቺ ሕዝብ የሚተራመስባት ሕይወት የሞላባት የሞቀች ከተማ በና ጠፍታለች ብለው ማመን አቃታቸው። የሚዋጥ ነገር አልሆነላቸውም። በእነዚያ ያማሩ ዛፎች ጥላ ስር የነበሩ ቤቶችና ያማሩ ሆቴሎች በነው ጠፉ ለማለት የሚቻል ነገር አይደለም። እንዴት ተብሎ? ሜላኒ የተወለደችበት አገር በመሆኗና ከዛች ሌላ አገር ስለማታውቅ እምባምባ ያላት ይመስላል። ስካርሌትም ከታራ ቀጥሎ የምታፈቅራት ቦታ በመሆኗ ልቧ ስንጥቅ አለባት። አዎ እንግዲህ ከሞላ ጎደል ሁሉንም ነው አለ ፍራንክ ቀጠለና ፊታቸው ላይ በሚያየው ሁኔታ ተረብሾ ሴቶቹን ማስቀየም ስለማይወድ በተቻለው ደስተኛ ለመምሰል ሞከረ። የተናደዱ ሴቶች እሱንም ያናድዱትና ረዳት የለሽ ያደርጉታል። መጥፎ ነገር ሊነግራቸው በጭራሽ አይሻም። ቢፈልጉ ከሌላ ሰው ጠይቀው ይስሙ። መቼም ሰራዊቱ ወደ አትላንታ ሲመለስ ያየውን ሁሉ ሊነግራቸው አይችልም። ከጋሻ እስከ ጋሻ ከሰል መስለው ጥላሸት ለብሰው በአመድ ላይ ስለቆሙት የጭስ ማውጫዎች፣ ግማሽ በግማሽ አረው ስለተቆለሉት ቆሻሻዎችና መንገድ ላይ ስብርብራቸው ወጥቶ ስለተበተኑት ሸክላዎች፣ በሳት ተለብልበው በድን ስለሆኑና ቅርንጫፎቻቸው እርር ክስል ብለው ስለተዘነጠፉና ቀዝቃዛው ንፋስ ስለገነደሳቸው ዛፎች ሊነግራቸው አይችል ነገር። የኮንፌዴራሲው ሰዎች በከተማዋ ላይ የወረደውን እርግማን ሲያዩ የሆኑትን ሁኔታ አይቶ የተሰማውን ሕመም አስታወሰ። እነዚህ ሴቶች ስለ እነዛ መከረኛ መቃብሮች አይሰሙም የሚል ተስፋ አለው። ቻርሊ ሃሚልተንና የሜላኒ እናትና አባት የተቀበሩት እዚያ ቦታ ነው። የዚያ የመቃብር ቦታ ትዕይንት ለፍራንክ እንደ ሕልም ይታየዋል። እነዚያ ያንኪዎች ከሞቱ ሰዎች ጋር አብሮ የተቀበረ ጌጣጌጥ እናገኛለን ብለው ያፈረሱት መቃብርና የፈነቀሉት ሐውልት የትየለሌ ነው። የፈነቀሉት ሐውልት የትየለሌ ነው። ከሬሳ ላይ ሳይቀር ዘርፈዋል። ከሬሳ ሳጥን ላይ ያገኙትንም በወርቅ የተቀረጹ የሟቾችን ስም እየነቀሉ ወስደዋል። ከብር የተሠሩ በደንብ የተበጁ ፈርጣ ፈርጦችንና እጀታዎችን ሁሉ ፈልፍለው ሰርቀዋል። ስለዚህም አጽሞችና ሬሳዎች እዚህም እዚያም ተቆራርጠውና ተበታትነው በወደቁት ሳጥኖች መሃል ተዘርረው ለፀሐይ ተሰጥተዋል። በጣም የሚያሰቅቅ ትርኢት ነው። የክፍል 100 ትረካን እንዴት አገኛችሁት ውድ አድማጮቻችን? እንግዲህ እንዲህ እያለ ልብ ሰቀላውም እንደዚሁ እየጨመረ መጥቷል። ክፍል 101 ትረካ ላይ ደግሞ ምን ይጠብቀን ይሆን? ስላደመጣችሁን ለዕለቱ እጅግ አድርገን እናመሰግናችኋለን። በክፍል 101 ትረካ እንጠብቃችኋለን።
ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው።